በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አረርቲ ማርያም ለግንባታ መሸጋገሪያነት የተሰራ እንጨት ተደርምሶ እስካሁን የ36 ሰዎች ሕይወት አለፈ። የወረዳው ፖሊስ አዛዥ ኢንስፔክተር አህመድ ገበየው እንደገለጹት የመደርመስ አደጋው የደረሰው ምዕመናን በወረዳው እየተሰራ ያለውን ቤተክርስቲያን ግንባታ በመጎብኘት ላይ በነበሩበት ወቅት ነው። በዚህ አደጋም የሞቱ ሰዎች ቁጥር 36 መድረሱንና ከዚህም ከፍ ሊል እንደሚችል የተገለጸ ሲሆን ከ200 በላይ ሰዎች ጉዳት እንደደረሰባቸው ተነግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው ሶማሌ ክልል ጅግጅጋ ከተማ ገቡ። በጉብኝቱ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና አደም ፋራህን ጨምሮ ከፍተኛ የመንግስት ኃላፊዎች ተገኝተዋል። በክልሉ በሚኖራቸው ቆይታ የተለያዩ የልማት ስራዎችን ይጎበኛሉም ተብሏል። በግንባታ መወጣጫ መደርመስ ምክንያት ባጋጠመው አደጋ በደረሰው ጉዳት መንግስት አዘኑን ገለጸ። በመግለጫውም ኢትዮጵያ በሁለንተናዊ ግንባታ ላይ ናት። ከትልልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ግን ደህንነትን ቅድሚያ መስጠት አለባቸው። የግንባታ ህጎቻችንም ይህንኑ ታሳቢ ያደረጉ ናቸው ብሏል። በግንባታ ቦታዎች ሁሉ ለሰዎች ደህንነት ቅድሚያ መስጠት ትኩረት ሊሰጠው የሚገባ ነው። የግንባታ ቦታዎች ላይ የሚደረጉ ጉብኝቶችም የስራ ላይ ደህንነት መርሆችን እንዲጠብቁ ማድረግ ይገባል ሲል አሳስቧል።